በእንግሊዝ ፕሪሚየር ሊግ ሁለት አዳዲስ አንደኛው እንኳን አዲስ አይደለም ሁለት የሊግ መሪዎችን ግን ለመመልከት ችለናል። ለደቂቃዎችም የቆየ ቢሆን ማንቸስተር ሲቲ የሊጉ አናት ላይ ተቀምጦ ነበር። ከዚያ በኋላ አርሰናል ደግሞ ያሳካው ድል የሊጉን መሪነት መልሶ እንዲቀበል አስችሎታል። ስለዚህ ትናንትና በነበሩ ጨዋታዎች እንጀምር። ብዙ ድራማ የነበረበት የኖቲንግሃም ፎረስትና የቼልሲ ጨዋታ ነውና ከሱ ጨዋታ ብንጀምርስ? ያው ሲቲ ግራውንድ ላይ የነበረውን ጨዋታ ቼልሲ 3-0 በሆነ ውጤት ነው ማሸነፍ የቻለው። ጆሽ አቼምፖንግ፣ ፔድሮ ኔቶ እና ሪሲ ጄምስ ከረፍት በኋላ የተቆጠሩ 3 ጎሎችን ያስመዘገቡ የቼልሲ ተጫዋቾች ናቸው። ከ30,000 በላይ ተመልካቾች በሲቲ ግራውንድ የታደሙት ጨዋታ ነው። ከተጠናቀቀ ፊሽካው ከተነፋ ከ19 ደቂቃዎች በኋላ የኖቲንግሃም ፎረስቱ አሰልጣኝ አንጅ ፖስተኮግሉ ከኃላፊነታቸው መሰናበታቸው የተሰማበት መርሃ ግብር ጅምር ነው። የመጀመሪያው አጋማሽ ያለ ግብ ነበረ የተጠናቀቀው። ነገር ግን ከረፍት በኋላ የኤንዞ ማሬስካ ቡድን ፈጣን 2 ጎሎችን ማስቆጠር ችለዋል። ከዛ በኋላ እንግዲህ ሶስተኛውን ጎል 84ኛው ደቂቃ ላይ ማስቆጠር ችሏል። ባለቤቱ ግሪካዊ ባለጠጋ ኤቫንጀሎስ ማሪናኪስ ከ2 ጎል በላይ ቡድናቸው ሲቆጠር ማየት አልቻሉም። 66ኛው ደቂቃ ላይ ከተቀመጡበት ከዳይሬክተርስ ቦክስ ወጥተው ጨዋታውን መከታተል አቁመዋል። በመጀመሪያው አጋማሽ ጥሩ ነበሩ ኖቲንግሃም ፎረስቶች። ሞርጋን ጊብስ ዋይትና ታይዋ ዉኒ ሙከራዎችን ሲያደርጉ አይተናል፣ ግን ጎል ማስቆጠር አልቻሉም። በሁለተኛው አጋማሽ ቼልሲ በአሰልጣኙ ኤንዞ ማሬስካ ጥሩ ቅያሪዎችን ማድረግ ችሏል። ሞይሴስ ካይሴዶ፣ ጄሚ ጊተንስ እና ማርክ ጎይ ወደ ሜዳ ተቀይረው የገቡ ተጫዋቾች ናቸው። እነርሱን ቀይረው የወጡት ሮሚዮ ላቪያ፣ አንድሪ ሳንቶስ እና አሌሃንድሮ ጋርናቾ ነበሩ። በ7 ደቂቃ ውስጥ ነው 2 ጎሎችን አከታትሎ ያገቡት 49ኛው እና 52ኛው። አሰልጣኙ ኤንዞ ማሬስካ ከዚህ ቀደም ጆሽ አቼምፖንግን እንደሚወዱት በግልጽ ተናግረው ነበር። ይህን ተጫዋች እወደዋለሁ ብለው ነበር። ፍቅራቸውን ዋጋ የከፈለ ጎል ነው የ19 ዓመቱ ተጫዋች በግንባሩ ገጭቶ ማስቆጠር የቻለው። የፕሪሚየር ሊጉን ጨዋታ በተከታታይ ቋሚ ሆኖ መጀመር ችሏል። ከሊቨርፑልም ይህንን ማድረግ ችሏል። ገና 19 ዓመቱ ላይ ነው። ጥሩ የሚባል ወጣት ተጫዋች ነው። ሊቫይ ኮልዊል የቼልሲ ያለፈው የውድድር ዓመት የቡድኑ ወሳኝ የተከላካይ ስፍራ ተጫዋች የኤሲኤል ጉዳት ከገጠመው በኋላ ቡድኑ አዲስ ተጫዋች አላስፈረመም እና ምክንያቱ ደግሞ እንደነዚህ ያሉ ተጫዋቾችን በስብስብ ውስጥ መያዙ ነው። አሰልጣኙ እንዴት ባለ መንገድ እምነት እንደጣሉበት የምትመለከቱት ቶሲን አዳራ ቢዮዮ የተሻለ ልምድ ያለው ተጫዋች ተጠባባቂ ወንበር ላይ አድርገውት ነው ይህንን ተጫዋች በቋሚነት ያስጀመሩት እና ዋጋ ከፍሏቸዋል። ከዚያ በኋላ ፔድሮ ኔቶ ጎል አስቆጠረ። ሪሲ ጄምስ ደግሞ ለቼልሲ ካልተሳሳትኩ 200ኛ ጨዋታውን ባደረገበት መርሃ ግብር ነው 84ኛው ደቂቃ ላይ ሌላኛውን ጎል ማስቆጠር የቻለው። ፔድሮ ኔቶ እና ሪሲ ጄምስ ጎል ከማስቆጠራቸው ባለፈ ለጎል የሚሆኑ ኳሶችንም እንደዚሁ አመቻችተው ሲያቀብሉ ተመልክተናቸዋል። በ87ኛው ደቂቃ ላይ ግን በቼልሲ በኩል ማሎ ጉስቶ በቀይ ካርድ ከሜዳ ለመውጣት የተገደደው ተጫዋች ነው እና አሰልጣኙም ታች ላይ አልነበሩም። ያው እሳቸውም በቀይ ካርድ በተመለከቱት ሊቨርፑል ላይ ታስታውሳላችሁ ኤስቴቫው ባለቀ ሰዓት ባስቆጠረው ጎል ደስታቸውን ሲገልጹ በነበረበት መንገድ ካርድ ተመልክተው ቅጣት ላይ ነበሩና ይህንን ጨዋታ ታች ላይ ሆነው አይደለም ቡድኑን ሲመራ የነበሩ አሰልጣኙ ኤንዞ ማሬስካ ደግሞ 84ኛው ደቂቃ ላይ ማሎ ጉስቶ በቀይ ካርድ ወጣ። ነገር ግን ይሄኛው ተጫዋች ብዙም የጎዳቸው አይደለም በቀይ ካርድ መውጣቱ። ከዚህ ቀደም በነበሩ ጨዋታዎች ላይ የሚመለከቷቸው ቀይ ካርዶች ዋጋ ሲያስከፍሏቸው ነበረ። ለምሳሌ ከማንቸስተር ዩናይትድ፣ ብራይተን ኤንድ ሆቭ አልቢዮን በተመለከቷቸው ቀይ ካርዶች ምክንያት በጎዶሎ ተጫዋች ተጫውተው የተሸነፉባቸው ነበሩ። ትላንትና ግን ባለቀ ሰዓት የተቆጠረ ነው፣ ደግሞ ከ3 ጎል በኋላም የተቆጠረ ስለሆነ ብዙም አልጎዳቸውም። ከፎረስት ጋር ግን በተገናኘ ይሄ ጨዋታ እንደተጠናቀቀ 19 ደቂቃም አልሞላውም አሰልጣኙ አንጅ ፖስተኮግሉ ከኃላፊነታቸው ሲሰናበቱ። ሰውየው በኖቲንግሃም ፎረስት ኃላፊነት ለ39 ቀናት ብቻ ነው የቆዩት። በፕሪሚየር ሊጉ ታሪክ በጣም አጭሩ የኃላፊነት ዘመን ነው። ከዚህ ቀደም 2023 ላይ አሰልጣኝ ሳም አላርዳይስ ሊድስ ዩናይትድን ይዘው ለ30 ቀናት ብቻ አሰልጣኝነት ቆይተዋል። 39 ቀናት ብቻ የቆዩት አሰልጣኙ አንጅ ፖስተኮግሉ ሁለተኛው በጣም በእድሜ አጭሩ የኃላፊነት ዘመን ሆኖ ተመዝግቧል። የ60 ዓመቱ ሰው ኑኖ ኤስፒሪቶ ሳንቶን ተክተው ነበረ በዚህ
ወር ላይ የመጡት መስከረም ወር ላይ የተቀላቀሉት ፖርቱጋላዊ አሰልጣኝ ዌስትሃም ዩናይትድን መረከብ ችለዋል ኑኖ ኤስፒሪቶ ሳንቶ። እሳቸው ደግሞ የግራሃም ፖተርን ስንብት ተከትሎ ነው ወደ ዌስትሃም ያመሩት። ግራሃም ፖተር ደግሞ የስዊድን ብሔራዊ ቡድን አሰልጣኝ ለመሆን እንደተስማሙ እየሰማን ነው የምንገኘው። አሰልጣኞች እየተተካኩ ነው ሹምሽሩ። ለማንኛውም በኃላፊነታቸው ፖስተኮግሉ ቡድናቸው በቻምፒየንሺፑ ቡድን በስዋንሲ ሲቲ ተሸንፎ ከካራባኦ ካፕ ሲሰናበት ተመልክተዋል። በ5 የሊግ ጨዋታዎች 1 ነጥብ ብቻ ነው ያገኙት። ቡድኑን 17ኛ ደረጃ ላይ ያስቀምጠውታል። በኃላፊነት የመሩት 8 ጨዋታ ነው፣ 6ቱን ተሸንፏል፣ 2ቱን ደግሞ ባቻ ውጤት ነው የተለያዩት እና ባለፉት 100 ዓመታት በኖቲንግሃም ፎረስት ታሪክ በውጤት እጅግ ደካማ የሚባለውን ጊዜ ነበር ያሳለፉት። በ8 ጨዋታ 2 ያቻ ውጤት ብቻ እና ይሄ በጣም መጥፎ ነው። በቻምፒየንስ ሊግ ጨዋታዎች በሚቹላንድ ተሸንፈዋል፣ በሪያል ቤቲስ አቻ ለመለያየት ተገደዋል። ዩ አር ጌቲንግ ሳክድ ኢን ዘ ሞርኒንግ እያለ የኖቲንግሃም ፎረስት ደጋፊ ይዘምርባቸው ነበረ። ጠዋት ትሰናበታለህ፣ ስንብትህን በጠዋቱ ትሰማዋለህ እያለ ነበረ ደጋፊው ሲዘምር የነበረው። አሰልጣኙ ግን ስንብታቸውን ጠዋት እስኪነጋ ድረስ እንኳን መጠበቅ አልቻሉም ለመስማት። ባለቤቱ 19 ደቂቃ ብቻ ነው የታገሱት። ከዛ በኋላ ስንብታቸውን አሰምተዋቸዋል። በአሁኑ ሰዓት የቀድሞ የኖቲንግሃም ፎረስቱን አሰልጣኝ አንጅ ፖስተኮግሉን ተክቶ ወደ ኃላፊነት ሊመጣ የሚችል ሰው በኖቲንግሃም ፎረስት በኩል እየተመለመለ ይገኛል። ሮቤርቶ ማንሲኒ ስማቸው እየተያዘ ነው። የ60 ዓመቱ ጣሊያናዊ ከፎረስት ጋር መነጋገር ጀምረዋል። ዚ አትሌቲክ እንዳስነበበን ከሆነ ከ30 ዓመት በኋላ ወደ አውሮፓ ውድድር ኖቲንግሃም ፎረስት ተመልሷል። በአውሮፓ ሊግ እየተወዳደረ የሚገኝ ክለብ ነው። ይህንን የመምራት ከዛ ባለፈ ደግሞ በፕሪሚየር ሊጉም ጥሩ ደረጃ ይዞ የማጠናቀቅ ኃላፊነት ይጣልባቸዋል። ባለፈው የውድድር ዓመት ኑኖ ኤስፒሪቶ ሳንቶ 7ኛ ላይ ነው ፕሪሚየር ሊጉን በደረጃ እንዲያጠናቅቅ ያስቻሉት። እንግዲህ ይህ ትልቁ የቤት ስራቸው ሊሆን ይችላል አሰልጣኙ የሚመጡ ከሆነ ሮቤርቶ ማንሲኒ። ከዛ ባለፈ የቀድሞ የኤቨርተን እና የበርንሊ አሰልጣኝ ሾን ዳይች በኃላፊነት በኖቲንግሃም ፎረስት ሊሾም እንደሚችል ዚ አትሌቲክ እየነገረ ነው። ሮቤርቶ ማንሲኒ የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ሰው ናቸው። ፕሪሚየር ሊጉን ረዘም ላለ ዓመታት ስትከታተሉ የቆያችሁ ሰዎች እኚህ ሰው አይጠፏችሁም። ከ2009 እስከ 2013 በማንቸስተር ሲቲ ኃላፊነት ሰርተዋል። 2011 ላይ የኤፍኤ ካፕ ዋንጫ ማንቸስተር ሲቲ እንዲያነሳ አስቻሉ። ከዛ በኋላ በዛች ተአምራዊ የአጉዌሮ ጎል ከኪውፒአር ጋር የፕሪሚየር ሊጉን ዋንጫ ከ2012 ላይ እንዲያነሳ ምክንያት የነበሩት ሰው እሳቸው ናቸው። ከዛ 2013 ላይ ተሰናበቱና ማኑኤል ፔሌግሪኒ ነበር የተኳቸው። በጋላታሳራይ ሰርተዋል። ከኢንተር ሚላን ጋር የሴሪያ ዋንጫ ማሳካት ችሏል። ረጅሙን ጊዜ ከማንቸስተር ሲቲ ስንብታቸው በኋላ በጣሊያን ብሔራዊ ቡድን ኃላፊነት ነው የሰሩት። የ2020 የአውሮፓ ዋንጫ አሸናፊ እንደነበሩ ይታወሳል የጣሊያን ብሔራዊ ቡድንን ይዘው። ከዛ በኋላ ግን በ2022 የአውሮፓ ዋንጫ ጣሊያን መካፈል አቃታት። ከዛ በኋላ እንግዲህ 2023 ላይ ተሰናበቱ። በሳውዲ አረቢያ አሰልጣኝ ሆነው ሰርተዋል። 10 ምናምን ወራት 13 14 ካልተሳሳቱ ያለ ስራ ነበር የቆዩት። አሁን ሮቤርቶ ማንቺኒ የኖቲንግሃም ፎረስት አሰልጣኝ መሆን እድል እንዳላቸው ዲ አትሌቲክ እያስነበበ ነው። ለማንኛውም ትናንትና ቼልሲ ሲቲ ግራውንድ ላይ ይህንን ውጤት ካስመዘገበ በኋላ እንዲህ ያለው ድራማዊ ነገር ተከስቶ አድሯል እንደማለት ነው። በሌሎች ጨዋታዎች ተጠባቂ የሆኑ መርሃ ግብሮችን እንመልከት። የፉልሃምና የአርሰናል የለንደን ደርቢ ሌላኛው ተጠባቂ የነበረው የትላንትና ጨዋታ ነው። ክራቨን ኮቴጅ ላይ የነበረውን የደርቢ ጨዋታ አርሰናል በሊያንድሮ ትሮሳርድ ብቸኛ ጎል አሸንፎ መውጣት ችሏል። 58ኛው ደቂቃ ላይ የተቆጠረ ጎል ነው መድፈኞቹን አሸናፊ ያደረጋቸው። በጣም ቀላል የሚባል ጨዋታ አይደለም፣ ግን ወሳኝ የሚባል በጣም አስፈላጊ 3 ነጥብ ነው አርሰናሎች ማሳካት የቻሉት። ሊጉን አሁን እየመሩ ነው የሚገኙት በ3 ነጥብ ልዩነት። ነገር ግን ትላንትና አስቀድሞ ማንቸስተር ሲቲ አሸንፎ ስለነበረ የሊጉን መሪነት ማንቸስተር ሲቲ ለደቂቃዎችም ቢሆን ይዞት ነበረ። ያለ አምበሉ ማርቲን ኦዴጋርድ የተጫወቱት መድፈኞቹ በእርሱ ቦታ ኤቤሬቺ ኤዜ ተሰልፎ በቋሚነት ጀምሯል። የመጀመሪያው አጋማሽ ፉልሃሞች ጠንካራ ጥብቅ የሆነ የመከላከል ዲስፕሊናቸው አርሰናሎችን ፈትኗቸው ነበረ። ከረፍት በኋላ ግን አርሰናሎች ጫና ፈጥረው ተጫውተዋል። ጫናቸው 58ኛው ደቂቃ ላይ ዋጋ ከፍሏቸዋል። ከተለመደ የጎል ምንጭ ከማዕዘን ምት የማሸነፊያውን ጎል ማስቆጠር ችለዋል። የተሻማውን ኳስ ጋብሪኤል ማጋሌሽ በግንባሩ ጨርፎ ለሊያንድሮ ትሮሳርድ ከዛ በኋላ በጉልበቱ ደገፍ አድርጎ ጎል ማስቆጠር ቻለ።
ፍጹም ቅጣት ምት ያገኙ ይመስል ነበር። መሪነታቸውን ወደ 2 ጎል ከፍ ለማድረግ እድሉ ያላቸው ይመስል ነበር። ግን ቡካዮ ሳካ ጥፋት ተሰርቶበት የተሰጠው ፍጹም ቅጣት ምት በቪኤአር ሊሻር ግድ ብሎታል። የፉልሃም 4-4-2 አሰላለፍ በጣም ፈትኗቸው ነበር። ሳካ፣ ኤቨሬቺ ኤዜ፣ ዮኬሬሽ እንደታሰበው አይነት የተዋሃደ አይነት እንቅስቃሴ አይደለም ያደረጉት። ከ7 የማዕዘን ምቶች በኋላም ነው ትላንትና ጎሉን ያስቆጠሩት። ያው እነዚህ የማዕዘን ምቶች የተለመዱ ቢሆንም ግን 7 ማዕዘን ምት ድረስ መጠበቅ ግድ ብሏቸው ነበረ ጎሎቹን ለማስቆጠር። ባለፉት 2 የውድድር ዓመታት በክራቨን ኮቴጅ በጣም ተቸግረው ነበረ። በዋንጫ ጉዟቸው ላይ እንቅፋት የሆነ ቡድን ነበረ የማርኮ ሲልቫ ፉልሃም። ያለፈው የውድድር ዓመት በአቻ ውጤት ነበር ያጠናቀቁት። ከዛ በፊት የነበረውን ደግሞ ተሸንፈው ነበረ። ማግኘት ከሚገባቸው 6 ነጥብ 1 ነጥብ ነበረ ባለፉት 2 የውድድር ዓመታት በፕሪሚየር ሊጉ ክራቨን ኮቴጅ ላይ ያሳኩትና ዘንድሮ ያስመዘገቡት 3 ነጥብ ቀላል የሚባል ዋጋ አይደለም ያለውና በጣም ትልቅ ትርጉም ያለው 3 ነጥብ ነው ይዘው መውጣት የቻሉት። በፕሪሚየር ሊጉ የአርቴታ ቡድን ከ2021 2022 የውድድር ዓመት በኋላ 63 የሊግ ጎሎችን ከማዕዘን ምት ወይም ከኮርና ማስቆጠር ችሏል። ይሄ በጣም ብዙ ነው። 47 ነው ሁለተኛ ላይ የተቀመጠው ቡድን ያገባውና በጣም ልዩነቱ የሰፋ እንደሆነ ትመለከታላችሁ። 8ኛ ተከታታይ ጨዋታ ያለ ሽንፈት መውጣት ችለዋል። ካለፈው የውድድር ዓመት ጀምሮ ከማዕዘን ምት 14ኛ ጎላቸው ሆኖ ተመዝግቦላቸዋል። ቀጥሎ ያለው አስቶን ቪላ 9 ነው ያስቆጠረው። ያለ ኦዴጋርድ መጫወት ትንሽ ከበድ የሚል ይመስላል። ግን እንግዲህ ከዚህ በኋላ በሚኖሩ ጨዋታዎች አሰልጣኝ ሚኬል አርቴታ አማራጮችን መፈለግ፣ የተሻሉ እድሎችን መፍጠር የሚችሉ ተጫዋቾችን ማሰለፍ ኃላፊነቱ ይሆናል። እዚህም ዮኬሬሽም ቀላል የሚባል ምሽት አይደለም የሚያሳልፉት። ትንሽ ከበድ ብሏቸው ነበረ። እንደውም ዮኬሬሽ የብሔራዊ ቡድን ጨዋታዎችን ጨምሮ ካለፉት 9 ጨዋታዎች አንድም ጎል ማስቆጠር አልቻለም እና ረዘም ያለ የጎል ድርቅ ላይ ነው የሚገኘው ይሄ ስዊድናዊ የአጥቂ ስፍራ ተጫዋች። ምናልባት ከዚህ የረዘመ ጨዋታዎችን ያለ ጎል መጓዝ የተገደደው በኮቨንትሪ ሲቲ እያለ ነበርና በብሔራዊ ቡድንና በአርሰናል አሁን ረዘም ያሉ ጨዋታዎችን ያለ ጎል ለመጓዝ ተገዷል። ትናንትናም ጎል ማስቆጠር አልቻለም። የሚኬል አርቴታ ቅያሪዎች ግን ዋጋ ከፍለዋል። እንደነ ማርቲኔሊ፣ ሚኬል ሜሪኖ ያሉ ተጫዋቾች አሉ ከጠባባቂ ወንበር እየተነሱ ለውጦችን መፍጠር የሚችሉ። ትናንትናም ይህንን አሰልጣኙ ሚኬል አርቴታ መጠቀም ችሏል። አርቴታ ከጨዋታው መጠናቀቅ በኋላ በሰጠው አስተያየት በዚህ የነበረው ታሪክ በክራቨን ኮቴጅ ማለቱ ነው ጥሩ አልነበረም። እሱን ለመቀየር እንፈልግ ነበረ። እንደዚህ ያሉ ጨዋታዎችን ማሸነፍ አለብን። በተለይ የመጀመሪያው 15 ደቂቃ ያልተለመደ የኳስ መበላሸትና ስህተቶችን ስንፈጥር ነበር። ከዛ በኋላ ግን ተቆጣጥረን መጫወት ችለናል ጨዋታውን። ማክሰኞ ከአትሌቲኮ ማድሪድ ጋር እንደዚህ ባለ መንገድ አንጫወትም ብለዋል። ምክንያቱም ኤሚሬትስ ነው ይሄ ጨዋታ የሚደረገው በኤሚሬት ስለሆነ የተሻለ እንጫወታለን፣ የበላይነቱን ይዘን እንጫወታለን ለማለት የፈለገ ይመስላል። በሎ ብሎክ የሚጫወት ቡድን ነው ፉልሃም። እናም ይሄ ፈትኗቸው ነበረ። የቆመ ኳስን አሸንፈን በተደጋጋሚ ጎሎችን ለማስቆጠር ሞክረናል፣ ተሳክቶልናል የሚል አስተያየቱን ሰጥቷል። አርሰናል የፊታችን ማክሰኞ ከአትሌቲኮ ማድሪድ ጋር የቻምፒየንስ ሊግ ጨዋታውን ያከናውናል። ከዚያ ከክሪስታል ፓላስና የብራይተን ኤንድ ሆቭ አልቢዮን ፍልሚያዎች ይቀሩታል። እነዚህ ሁሉ የሜዳ ጨዋታዎች ናቸው። ከሜዳ ውጭ ደግሞ ተከታታይ ፈተናዎች አሉበት። በርንላይ፣ ስላቪያ ፕራግ እና ሰንደርላንድን ከሜዳው ውጭ ይገጥማል። በእነዚህ ሁሉ ጨዋታዎች የቡድኑ አምበል ማርቲን ኦዴጋርድ አይሰለፍም። ከብሔራዊ ቡድን ጨዋታዎች በኋላ ስለሆነ የሚመጣው በእነዚህ ሁሉ ጨዋታዎች የማይኖረው ማርቲን ኦዴጋርድን ሚኬል አርቴታ የመተካት ኃላፊነት ይኖርበታል። አሁን 8 ጨዋታ ያደረጉት መድፈኞቹ 19 ነጥቦችን ይዘው ሊጉን እየመሩ ይገኛሉ። 12 የግብ ክፍያም አላቸው እና የሊጉ አናት ላይ ዳግም መልሰው ተቀምጠዋል። ከአርሰናሎች በፊት ግን የፕሪሚየር ሊጉ መሪ ሆኖ ተቀምጦ የነበረው ማንቸስተር ሲቲ ነው። 16 ነጥቦች ላይ ደርሷል። ትናንትና ኤቲሃድ ላይ የነበረውን ጨዋታ ኤቨርተንን 2-0 በሆነ ውጤት ማሸነፍ ችሏል። ኤርሊንግ ብራውት ሃላንድ ሁለቱንም የማሸነፊያ ጎሎች ያስቆጠረ ተጫዋች ነው። የ25 ዓመቱ ይሄ ኖርዌያዊ የአጥቂ ስፍራ ተጫዋች በጣም አስፈሪ የሆነ ብቃት ላይ ነው አሁን የደረሰው። ባለፈው የውድድር ዓመት በጉዳት ሲፈተን ነበረ። በቂ ጨዋታዎችን ማድረግ አልቻለም። የተቆራረጡ ጨዋታዎች ነበሩት። ዘንድሮ ግን በወጥነት እየተጫወተ ነው። ለሀገሩ ብሔራዊ ቡድንና ለክለቡ በ13 ጨዋታ 23 ጎል ላይ ነው የደረሰው።
በ13 ጨዋታ እና አንዳንድ ተጫዋቾች በጣም ምርጥ የሚባሉ የአጥቂ ስፍራ ተጫዋቾች ሙሉ የውድድር ዓመቱን ተጫውተው 23 ጎሎችን ካገቡ በጣም ምርጥ ጊዜን ያሳለፉት እየተባሉ ይሞካሻሉ። ሃላንድ በ13 ጨዋታ 23 ጎሎች ላይ ደርሷል ለብሔራዊ ቡድንና ለክለብ። እንዴት ያለ አስፈሪ የሚባል አቋም ላይ እንደደረሰ ይሄ ማሳያ ነው። የመጀመሪያው አጋማሽ ኤቲሃድ ላይ የነበረው ጨዋታ ተፈትነው ነበረ። በተለይ ኤቨርተኑ እንዲያዬ ይሄ ሴኔጋላዊ ተጫዋች እንዴት ለማየት የሚማርክ ተጫዋች እንደሆነ መቼም የምትከታተሉ ሰዎች አይታችሁታል። በጣም የሚገርም ብቃት ነበረ ትናንትና ሲያስመለክተን የነበረው። ነገር ግን ከረፍት በኋላ ኒኮ ራይሊ ያሻማለትን ኳስ በጣም ጠንካራ የሚባል በግንባር ኳስ ገጭቶ ሃላንድ አስቆጠረ። ከዚያ ደግሞ ሳቪኒዮ ክሮስ ያደረገለትን ኳስ በሚገርም ሁኔታ ወደ ጎልነት መቀየር ቻለ። እነዚህ ሁለት ጎሎች እንግዲህ ቡድኑን አሸናፊ ማድረግ ችለዋል። አሰልጣኙ ፔፕ ጓርዲዮላ የተደሰቱበትን ውጤት ነው ቡድኑ ማስመዝገብ የቻለው። ሃትሪክ መስራት የሚችልበት እድል ነበረ አርሊንግ ብራውት ሃላንድ፣ ግን ጆርዳን ፒክፎርድ በሚገርም ሁኔታ አጋጣሚዎችን አምክኖበታል። ኤቨርተን ከማንቸስተር ሲቲ ጋር ሲጫወት ያው የተለመደ ነው፣ በጣም ይቸገራል። ማሸነፍ ረዥም ጊዜ ሆኖታል። ላለፉት 17 ጨዋታዎች ከማንቸስተር ሲቲ ጋር በነበረ መርሃ ግብር አሸንፈው አያውቁም እና ትናንትናም በመጀመሪያው አጋማሽ የነበራቸውን ብልጫ ወደ ጎል ቀይረው ካፒታላይዝ አለማድረጋቸው የበለጠ የጎዳቸው ይመስላል። ማንቸስተር ሲቲዎችን እንግዲህ ለማሸነፍ ሳይችሉ ቀርቷል። ዴቪድ ሞይስም ከማንቸስተር ሲቲ በጣም መጥፎ የሚባል ሪከርድ ያለው አሰልጣኝ ሆኗል። 37 ጨዋታ ይሄ አሰልጣኝ ማንቸስተር ሲቲን ብቻ ሳይሆን በፕሪሚየር ሊጉ ቶፕ 3 ወይም ከ1 እስከ 3 ሆነው ካጠናቀቁ ቡድኖች ጋር ከነበረው መርሃ ግብሮች ማሸነፍ አልቻለም እና አሁን 37 ጨዋታዎች ላይ ደርሷል። ከ1 እስከ 7 ካሉ ቡድኖች ጋር ጨዋታ አድርጎ ማሸነፍ ሳይችል ትናንትናም ይህ ነው የተመዘገበው። ማንቸስተር ሲቲ አሁን 16 ነጥቦችን ይዘው ሁለተኛ ደረጃ ላይ ተቀምጧል። ትናንትና የነበሩ ሌሎች ጨዋታዎችን እንመልከትና ወደ ዛሬው ተጠባቂ ታሪካዊ የደርቢ መርሃ ግብር እንመለሳለን። ያው በትላንትናው ጨዋታ ድራማዊ ከነበሩ ክስተቶች መካከል አንደኛው የክሪስታል ፓላስና የቦርንመዝ ጨዋታ ያስመለከተን ነው። ይሄ ዦን ፊሊፕ ማቴታ የተባለ ፈረንሳዊ አጥቂ የሚገርም ብቃት ላይ መድረስ የቻለ ተጫዋች ነው። በፈረንሳይ ብሔራዊ ቡድን ለመጀመሪያ ጊዜ በ28 ዓመቱ ጥሪ ደርሶታል። ለፈረንሳይ ብሔራዊ ቡድን የመጀመሪያ ጎሉን አስቆጥሯል። ደግሞ ከዚያ መልስ ለክሪስታል ፓላስ ትላንትና ሃትሪክ መስራት የቻለበትን ምሽት ነው ማሳለፍ የቻለው። ቦርንመዝ በዚህ ጨዋታ በሰልሃርስት ፓርክ 2-0 በሆነ ውጤት ሲመራ ነበረ። በክሮፒ 2 ጎሎች በ7ኛውና 38ኛው ደቂቃ ጎሎች 2-0 ሲመራ ነበረ። ነገር ግን ዦን ፊሊፕ ማቴታ 64ኛውና 69ኛው ደቂቃ ላይ ያስቆጠራቸው ጎሎች ክሪስታል ፓላስን 2-0 በጨዋታው እንዲሆኑ አደረጋቸው። ከረፍት በኋላ ነበር ይሄ የሆነው። ከዛ ግን ሪያን ክሪስቺ የማሸነፊያውን ጎል 89ኛው ደቂቃ ላይ ያስቆጠረ ይመስል ነበረ። በጣም በሚገርም ሁኔታ ነበረ 16:50 ውስጥ የተሻገረለትን ኳስ በሚገርም የአካል ቅልጥፍና ሸርተት ብሎ ወደ ጎሉ ደገፍ አድርጎት ያስቆጠረው። ነገር ግን 97ኛው ደቂቃ ላይ ማርክ ጌሂ ላይ የተሰራ ጥፋት ነው። 94ኛው ደቂቃ አካባቢ የማዕዘን ምት ሲሻማ የክሪስታል ፓላሱ አምበል ማርክ ጌሂ ጥፋት ተሰርቶበት ነበረ። ይሄ ደግሞ ወደ ፍጹም ቅጣት እንዲወሰን ሆነ። ዦን ፊሊፕ ማቴታ የአቻነቱን ጎል ሃትሪክ መስራት የቻለበትን ጎል በፍጹም ቅጣት ምት አስቆጠረ። የሚገርመው ፍጹም ቅጣት ምቱን ካስቆጠረ በኋላ ፍላጎቱ የነበረው የማሸነፊያ ጎል እናስቆጥራለን እንሂድ ነው። በቃ ኳሱን ይዞ ደስታ ለመግለጽም ጊዜ አልነበረውም። ቀጥታ ወደ መሀል ሜዳ ነበር ሄዶ ኳሱን ለማስጀመር እና እንዳለውም ደግሞ ማሸነፊያ ጎል የሚሆን አጋጣሚ ከኤዲ ኢንኬቲያ ባለቀ ሰዓት ነበረ 99ኛው ደቂቃ ላይ አግኝተው ነበረ እና ካስቆጠራቸው 3 የሃትሪክ ጎሎች የበለጠ እጅግ ቀላሉን እድል ግን መጠቀም ሳይችል ቀረና ዦን ፊሊፕ ማቴታ 4ኛውንና የማሸነፊያውን ጎል ለክሪስታል ፓላስ ማስቆጠር ሳይችል ቀረ። ግን በሰልሃርስት ፓርክ 6 ጎል ትሪለር ነው የተመለከትነው እና ለተመልካቾች እጅግ አዝናኝ የሆነ አስደሳች ጨዋታ ነው።